መጀመሪያ ኢንተርፌስ ይሄን ይመስላል። በራሴ ልግባ ችግር የለውም። በማንኛውም ብሮዘር ማለት ነው። በማንኛውም ብሮዘር የሚጠበቀው እዚህ ጋር 172 ወደ መጻፍ ነው። ያው ዘግቼ ስለወጣሁ ነው። ይሄ ያው እኛ ጋር ሰርቨር ዲፕሎይ ያደረግንበት ነው። በማንኛውም ብሮዘር ስንገባ ይሄ ይመጣልና ከዛ ሁለት አይነት እንትን ይኖረናል። ሁለት አይነት ዩዘር ይኖረናል። አድሚን ወይም ደግሞ ካሸር ማለት ነው። አድሚን እንትን ይሄ ብዙ ነገሮችን ይቆጣጠርልናል። ይሄ ካሸርንም ስራ ይሰራል። ኪችን ሳይድም ካለ ኪችን ሳይድም ሱቅ ላይ ከሆነ የሱቋን የሻጯን ወይም ደግሞ ሁለት ብዙ ሲስተም ስለሆነ ያለን ማለት ነው። እኛ ለምሳሌ ስቶርም ከሆነ የስቶር ኪፐሯን አድሚን የመቆጣጠር ስራ ይሰራ ማለት ነው። ስለዚህ በዋናነት ለምሳሌ አሁን ይሄ የካፌ ነው እንደምታዩት ሰራተኞች ካፌ ይላል። ስለዚህ ካፌ ነው የሚቆጣጠረው ማለት ምግቦችን ማዘዝ ምናምን የመሳሰሉትን ስለሆነ ስለዚህ ምግቦችን በካታጎሪ እንደዚህ እንመዘግባለን። መጀመሪያ ለምሳሌ ምግብ ለቁርስ ለምሳሌ አራት የምንጠቀማቸው ምግቦች አሉ። ከዛ ስጋ ደግሞ በዛው ይካተታል። ለብቻው ለየት ያለ ስለሆነ ነው። ቀዝቃዛ መጠጦችና ትኩስ መጠጦች ምድብ ወይም ካታጎሪ እንፈጥርለታለን። ከዛ በእያንዳንዱ ካታጎሪ ውስጥ ደግሞ የተለያዩ ሜኑዎችን እናዘጋጃለን። ሜኑ ሊስት የሚለበት ማለት ነው። ለምሳሌ አንድ ሜኑ እዚህ ጋር መተን ክሬት ለማድረግ ብንሞክር እዚህ ጋር ምድቡን መረጥ ይለኛል። መጀመሪያ ስጋ ነው፣ ምግብ ነው፣ ቀዝቃዛ መጠጥ ነው፣ ትኩስ መጠጥ ነው እንመርጥለትና የሜኑን የሚያስፈልጉን ዋጋውን፣ ስሙን የመሳሰሉትን ነገር እንመዘግባለን ማለት ነው። እንደዚህ እናደርግና እያንዳንዱ ሜኑ ላይ ያሉ ሊስቶች ደግሞ እንግዲህ ቁርስ ላይ ለምሳሌ ሁሉም አቬሌብል አይሆንም። ስለዚህ አቬሌብል የሆኑትን እንደዚህ አክቲቭ እናደርግና አቬሌብል ያልሆኑትን ደግሞ እነዚህ ኢንአክቲቭ እናደርጋቸዋለን ወይም አናቬሌብል እናደርጋቸዋለን። ይሄ የምናደርገው ምንድነው ምግቡ ሲያልቅ በኋላ ካሸሯ ስትቆርጥ እንዳትሳሳት ማለት ነው። አሁን ለምሳሌ ካሸሯ ለማዘዝ ስትፈልግ ምን ታደርጋለች? ፒኦኤስ የምትለው ወይም ፕሌስ ኦፍ ሴል የምትናት ፕሌስ ኦፍ ሴል ላይ ክሊክ ስታደርግ የምግብ ዝርዝር አክቲቭ የሆኑት ምግብ ዝርዝሮች ይመጣሉ። አሁን ለምሳሌ ቅቅል ማዘዝ ብፈልግ ክሊክ ነው የማደርገው። እዚህ ጋር ቅቅልን ክሊክ ሳደርግ ቅቅልን ስሙን ብዛቱ አንድ ይላል። ስሙንና ዋጋውን ያስቀምጥልኛል። ስለዚህ ዋጋው ስንት ነው? 150 ነው። ከዛ ልጅቷ ለምሳሌ 200 ብትቀበል እዚህ ጋር 200 ብላ ትጽፋለች። ከነምርሱ ካልኩሌት አድርጎ ይነግራታል ማለት ነው። ከዛ በኋላ ምንድነው የሚጠበቅባት? ፕሌስ ኦርደር ነው የምታደርገው። የዛን ሰዓት ፕሪንት ታደርጋለች። አውቶማቲካሊ ፕሪንት አውራ ማለት አሁን ያው ፕሮዳክሽን ሰርቨር ላይ ስለሆነ ክሊክ አላደርጋትም ብቻ ደረሰኙ ፕሪንት ያደርግልናል ማለት ነው። በስተትም እንደዚህ ያው ለምሳሌ ለማዘዝ ብትሞክር በስተት አሁን እንቁላል ነካች አይደለኛው ለማስወጣት ብትፈልግ ይቺ እዚህ ጋር ኤክስን ተነካታለች። ይቺን ራሷ ነው እንደዚህ ብርጋ ትቀንሳታለች ማለት ነው ለመቀነስ። ስለዚህ ካሸሯ ይሄን ትሰራለች እና ካፌው እየሰፋ ከሄደ ደግሞ ወዴት መሄድ እንችላለን? ኪችን ሳይድ ይኖራል። አሁን ለምሳሌ ትእዛዙ ልክ ስታዛ አውቶማቲካሊ ይቺ ፕሪንተር ኪችንም ታዛለች። ትልቅ ሆቴል ላይ አሁን ብንጠቀመው ይሄንን እያንዳንዱ ሜኑ ትልክላችኋለች እዛ። እሺ የሚያስባለ እሺ ቆይ የሚያዝ ካለ በራሷ በካሸሯ እንዘዝ በእኔ ከምንገባ ማለት ነው። እሺ ነይ አንቺ ግቢ እስኪ። ተሳስተሻል። ኪቦርዱን ስላስቆምሽ መሰለኝ ተሳስተሻል። በሌላ ብሮዘር ላድርግልሽ። አሁን ለምሳሌ ያው የካሸሯ ነው። ካሸሯ ትገባለች። ኦኤስ ላይ ትገባለች። ምንድን ነው ያለው? ክትፎ ስጋ ላይ እንገባለን። ሩብ ለምሳሌ ሩብ ኪሎ ክትፎ ነው። ይሄ ሩብ ኪሎ ክትፎ ክሊክ ስናደርግበት ስንት ይመጣል? 400። ስንት ብር ነው የተቀበልከው? 400 እንጽፋለሁ። እዚህ ጋር ስጽፍ ያው መልስ እንደማይኖረኝ ይነግረኛል። ከዛ ምን አድርጋለሁ? ፕሌስ ሆልደር አለው። ከዛ በኋላ ፕሪንት ቀጣ ክሊክ ነው የማደርገው። ፕሪንት ሳደርግ ደረሰኛው እዚህ ጋር ትወጣለች ማለት ነው። እቺን ደረሰኝ ይዘው ይጠቀማል ማለት ነው። ሌላ ተጨማሪ አሁን ለምሳሌ ትኩስ ነገር ነው። ትኩስ ነገር ምንድነው? ቡና ነው። የጀበና ቡና አንድ ነው። ስንት ብር ነው የሰጠኝ? 50 ብር ነው የሰጠኝ። 50 ሰው 30 ብር መልስ እንዳለው ይነግረኛል።
ከዛ ፕሪንት አደርጋለሁ እዚህ ጋር ኦርደር አደርጋለሁ እንደዚህ ክሊክ አደርጋለሁ ቡናው እንደዚህ ይታዛል ማለት ነው። አሁን ይሄ ዋናው ትእዛዙ ነው። አሁን ዋናው የሲስተሙ ዋናነት ደግሞ ሪፖርቲንግ ላይ ነው የምፈልገው። አሁን ዛሬ መሲ አሁን እዚህ ጋር ክሊክ ሪፖርት ጋር ትገባና ሙዚቃነቱ እዚህ ጋር እንገባና እንደምታዩት ሪፖርት ነው። አሁን ያው የፈለግነው የቀን ነው። ባይ ዲፎልት የቀንን ያመጣልናል። አሁን በቀን ዛሬ ዝም ብለን ስናየው የቆረጣቸው ደረሰኞች እነዚህ ናቸው። በደረሰኝ ያ ማለት ምግቡን ምኑን ደረሰኝ ብዛት ነው የምናየው እዚህ ጋር ከነዋጋቸው ነው። ግን ከፈለግን በምግብ ወይም ደግሞ አይተማይዝድ በሆነ መንገድ ስንፈልገው ክሊክ ስናደርገው የጀበና ቡና ለብቻው 94 እያለ እንደዚህ ለብቻቸው ታንሳለቻቸው ለብቻው አይተማይዝድ በሆነ ወይ ተሸጡ አይተሞች አረግና ከነዋጋቸው ለምሳሌ በብዛታቸው አሴንዲንግ ኦርደር አረግና አጠቃላይ ሽያጯ 20440 ብር እንደሸጠች ነገር አሁን ማለት ነው። ይሄ ቶታል ነው። ማታ ላይ ሲጨርስ ምን ታደርጋለች? ፕሪንት ታደርግና ገንዘቡን ስታስረክብ ካሸሯ ስማን ስፍራት ፈርማን ስላለች ገንዘብ ተቀባይ ሙዚቃ ተፈራረሙና ይቀበላሉ። ከዛ ህጋዊ ደረሰኝና ማለት ነው ይጨርሻል። እኔ ዴይሊ ነው ዴይሊ ሪፖርት ነው እኛ በዋናነት የምንጠቀመው ለዛ ነው። ግን ሪፖርቱን ከፈለግን በሳምንት በወር ወይም ደግሞ የፈለገን ከስተም ዴት ከዚህ ቀን እስከዚህ ቀን ለምሳሌ ሰው ወክለን የ5 ቀን ስራ ሊሰራ ይችላል፣ የ3 ቀን የ1 ወር ስራ ሊሰራ ይችላል። የዛኔ ሰው የብቻ እንገባና የተመረጡ ቀኖችን ከየት እስከ የት የሚሉትን መርጠን ጀነሬት ያደርግልናል ማለት ነው። ዞሮ ዛሬ እንግዲህ ዛሬ ነው በዋናነት በደንብ የጀመረው። እኛ የቀን ነው የሚሰራልን ሪፖርት ብናደርግ የቀን ነው የምናገኘው ማለት ነው። ስለዚህ ይሄ ያው የካፌ ነው። ወደ ስቶር መሄድ ካስፈለገ ያው እናታችሁ ስቶሩ ነው ትንሽ ስቶሩ ከዚህ የሚለየው ስቶክ ስላለው ነው። የሱቁ ማለት ነው ሾፕ ነው። ከስቶሩ ጋር ሾፕ ላይ ያው ሸማቹ ሱቅም ስላለው ዋናው ነገር ካታጎሪ ያለው አይተም አለው። እዛ ሜኑ ነው እዚህ በአይተም ይሆናል። እዚህ ለየት የሚያደርገው ከዛኛው እዚህ ሱቁ ጋር ስትሸጥ እቃዎች እንደዚህ በምድብ ሰርተልላት አይደል ስቶክ ሳይዝ ይነግረናል። እዚህ ጋር ለምሳሌ አቬሌብል የሆኑትን ምን አይቀረ ምን አለ የሚለው ነው። የሌለ ነገር ማዘዝ አንችልም። ከዛ እዚሁ እየነገረን ይሄዳል ማለት ነው። ለምሳሌ ለስላሳ መጠጦችና የምግብ ነክ ነገሮችን በአንድ ምድብ አድርገናቸው እነዚህ አሉ። ለምሳሌ ለውዝ ትልቁ ይልና ስቶክ ላይ ስንት አለን? 16 አለን። ይሄን ማዘዝ እንችላለን። ለምሳሌ እኛው እንደዚህ እና የምንጨምረው ነገር ከለዘው እንጨምራለን። ተመሳሳይ ነው ከፉድ ጋር እዛ አደራረጉ የምንቀንሰው ከሆነ እንደዚህ እናደርጋለን። ቅባት ነገሮችም የመሳሰሉት የቅባት አይነቶችም እና ደግሞ የንጽህና መጠበቂያዎችም በየራሳቸው ከነስቶክ ሳይዛቸው ልቀንስላቸው። ለምሳሌ አሁን ሄሪ ደግሞ 9 ይላል አይደለ? ይሄንን አሁን አደረኩት እዛ ይሄንን ላጥፋው። ቆይ ሄሪ ሪሙቫል ይላል 9 ነው 8 አድርጓል። አሁን ይቺን ስቆርጣት ነው ካልቆረጥኳት ግን ብተዋት ይቺን አሁን ኤክስ ባረጋት አሁን ለምሳሌ ንጽህና መጠበቂያ 8 አድርጎብኛል። ይቺን አሁን ኤክስ ባረጋት ወደ 9 ይመልሳታል። ይቺን ኦኬ ይላል ወደ 9 ይመልሳታል። ስለዚህ ሱቃችን ላይ ምን አለ ቼክ ለማድረግ በጣም ምርጥ ነው። ሱቃችን ላይ ስቶክ ላይ ምን አለን የሚለው ነው ይሰራል። ካርድ በለው ዝም ብለህ ካርድ በቃ እንደዚህ አድርገን ይሄም ደረሰኝ ይሰራል። ተመሳሳይ ነው። ዋናው እንትኑ ልዩነት ያላቸው ዋናው ነገር እዚህ እንትኑ ላይ ነው። ስቶክ ሳይዝ ይነግረናል። ሌላው ያው ስንመዘግብም እዛ ሜኑ ነው። እዚህ ደግሞ አይተም ናቸው። እንደዚህ ስንመዘግብ ሜኑን ኳንቲቲ ምናምን አይናገርም። ግን እዚህ ስንመጣ ፕሮዳክቱ በፕሮዳክት ነው። እዛኛው የሜኑ ምዝገባ የምናካሄደው እዚህ ፕሮዳክት ነው። ኮድ ይኖረዋል። በምድብ የቅባት ከሆነ ሌላ ምድብ ከሆነ እንፈልጋለን። ትእዛዝ አለ። ስራ መጥቷል።